አሁን ነገ በዓል ነው ነገ በዓል ነው ባለቤት ዶሮ ወጥ አቀረበችልህ አይደል አንተ ከዛስ ምኑን ነው የምትበላው ስቱዲያችን እያለቀ ነው ከሳምንታት በኋላ እንጀምራለን የመጀመሪያ ብራንቻችን ገርጂ ቶቶት ጋር ያለው ፈንክሽናል ነው ስራ ጀምሯል ሬጅስትሬሽን ኦንላይን ነው ከሰኞ ጀምሮ ግን ሙሉ ቀን ገባለሁና ማንንም ሰው በቀጥታ መጥቶ ሰርቪስ ማግኘት ይችላል ይሄንን የሚያደርገው በኦንላይን ላይ ሳቹሬሽን ስላለ ብዙ ሰው የተመዘገበ ስላለና ቅድሚያ ሰተን ቀጥታ መጥተው በኦንላይን ሬጅስትር ማድረጋቸው ሰዎች ፍለፊት በዛኑ ቀን መጥተው የዛኑ ቀን አገልግሎት እንዲያገኙ ስለማድረግ ነው ሁለተኛ ብራንቻችን ቦሌ ከስካይላይት ወይ ከፍሬንድሺፕ ጎን ያለ ዲኤች ገዳ ታወር 8ኛ ፎቅ ላይ ጥቅቅ ብሎ አልቋል እሱም ኔክስት ዊክ በእግዚአብሔር ፍቃድ ስራ ይጀምራል ስለዚህ ሁለት ኦፕሽን አላቸው ሰዎች ጧት ላይ ማምጣት ከፈለጉ ቶቶስ ከሰዓት ላይ ደግሞ ቦሌ ዲኤች ገዳ ታወር ላይ በቀጥታ መጥተው ሰርቪስ ማግኘት ይችላሉ ገላጋይ የኛ የዩቲዩብ አካውንት ነው እሱንም ሰብስክራይብ አድርጉ ከዛው እጪ ደግሞ ሁሉ ጊዜ እንደምሎ ሰብስክራይብ አድርጉ ቪዲዮቹን ስታዩዋቸው ኮሜንት ላይ ጻፉ ላይክ አድርጓቸው ሼር አድርጓቸውና ያ ሲሆን አልጎሪዝሙም የኛ ቪዲዮ ሞር እንዲታይ ያደርጋል ሰላም ነህ ዶክተር እግዚአብሔር ይመስገን እንዴት ነህ አለው እግዚአብሔር ይመስገን አንድ ጥያቄ ልጠይቅህ ነው ዶክተር ራስህን አስተዋውቀህ ፎርማል ሁንና ችግር የለውም እንድናቅህ አንተ ማነህ ስንት ዓመትህ ነው ክብደትህ ቁመትህ ከምን ጋር ይታገልክ ነው የሚለው ነገር ላይ ፎከስ አድርግልኝ ኦኬ ባለፈው ስለተዋወቅኩኝ ነው ዛሬ ሁለተኛ ቀኔ ነው ባለፈው 3 ሳምንት እንደዚህ ላይቭ አግኝቼ ራሴን አስተዋውቄ ነበር አሁንም ድጋሜ መተዋወቁ ችግር የለውም ተሾመ ይባላለሁ የ49 ዓመት ሰው ነኝ ሜትር ከ80 ቁመት ክብደቴ 92 maybe around 9 years ዲያቤትስ ነኝ ስኳር መድኃኒት ወስዳለሁ ላይፍ አንተን አግኝቼ ምግብ ቀይር ካልከኝ ወዲህ በተቻለ መጠን ምግብ ቀይር ያለው ወደ አትክልት ነገር ቆስጣ ሰላጣ አቮካዶ በቂላ እንደዚህ እየተጠቀምኩኝ ነው maybe በ25 ዶክተር ጋር ቀጠሮ አለኝ እስከዛ መድኃኒቱን እየወሰድኩኝ ነው አልፎ አልፎም ሲጋር ቴስት አለኝ በመሃል ወርዶ ነበር ሰሞኑን ደግሞ ትንሽ አግሬሲቭ የማድረግ ትላንት ቴስት አድርጌ ትንሽ ወደ 157 ሄደ እንጂ እስከ 80 ሁሉ መጥቶ ነበር ያለኝ ቻንስ ያው ቀጠሮ በ25 ስለሆነ እሷን እየጠበቅኳት ነውና ምንድነው ፍላክቹዌሽኑ ከይዙ ምን ይሆናል እንደው ተብሎ ይታሰባል ማወቅ አልችልም እንግዲህ የስኳር በሽታ ብዙ ጊዜ ስናወራ አንተውን እያሳደርክ ያለው ስኳሯን ነው በሽታ ግን ያቺ ዲያቤትስ አይደለችም ኦኬ በሽታ ለረጅም ጊዜ በሮንግ አመጋገብ ቁጭ ባልክበት ሁላችንም እንደምናደርገው ያንኑ ምግብ በላ ማናችንም እንበላው ነው ይበላው እንጀራ ወጥ ነው ስበላ ይኖርኩና ያ ነገር ምን አረገው መሰለህ ኦኬ እንግዲህ ሃይ ስኩል ሆነ ዩኒቨርሲቲ ሆነ 20 ኪሎ የነበረበትን አስታውስ ከዚያ በኋላ ስንት ኪሎ ጨምራል ወደ 20 ኪሎ 30 ኪሎ ጨምራል ብለን እናስብ የሁላችንም ጆርኒ እንደዛ ነው እኔ ከዩኒቨርሲቲ ሲወጣ 56 ዓመት ነበርኩ ከዚያ በኋላ ነው እንግዲህ 90 ቤት ገብቼ አሁን ወደዛው የመጣ ያለሁት ሜቢ እኔን ታሪክ ሰምተህ ከሆነ ያንተም ከኔ ያለኝ ምንድነው ሲሆን የነበረው ብለህ ካልከኝ ራስህን እንግዲህ ሰውነታችን ኤነርጂ ፋትን ስቶር የሚያደርገው ፕራይመሪ ሰውነታችን ስቶር የሚያደርገው ኤነርጂ ፋት ነው በብዛት ስቶር የሚያደርገው ፋት ነው ያ ፋት ኦኬ እየተጠቀጠቀ ሞላ ሰውነት ውስጥ ከሞላ በኋላ መሄጃ ያጣ ስኳር ነው ደም ላይ ከፍ ያለው ስለሞላ መሄጃው በሙሉ ስኳር ኤነርጂ ነው እንደምታውቀው ግሉኮስ ኤነርጂ ነው እንደምታውቀውና ሴሎች በፊት ሳብ ያደርጉትና የተጠቀሙትን ተጠቅመው ይላውም ያደርጉታል ስቶር ያደርጉ ነበር 49 ዓመት ነው ኦልሞስት ለ30 ዓመት ስቶር ታደርግ ነበር ፋት አለ ነው ያልኩ ያለው እሱ ዲያቤትስ እሱ ነው ኢንሱሊን ሬዚስታንስ የስኳር ከፍ ማለት ኦኬ መሄጃ ያጣ ስኳር ነው
በሽታይቱ ነው ፋቱ ነው እዚህ ውስጥ የሞላና ያንዳንዱን የኢነርጂ መሄጃ እንዲያደርገው ፋት ነው። ትኩረታችን ምንድን ብለካልከኝ ከውስጥ ያለውን ፋት ማጽዳት ነው። እንዴት ነው የሚጸዳው? አንደኛው እንጀራ መተው ኮንትሪቢዩት ያደርጋል። ሁለተኛስ ኦኬ አሁን እየበላ ያለው ነገር በትክክል ስለማላቅ ነው እንደዚህ ብዬ የምልህ ኳሊቲ ፕሮቲኖችን ከአትክልት ጋር ነው እየበላ ያለ ብለን እናስብ። በኋላ ዲቴል ትነግረኛለህ። ያ ምን ያደርገዋል? ሞር ጡንቻን እየገነባ ፋትህ ምን እንደሆነ ያደርገዋል? እንዲቀንስ ያደርገዋል። እሱ ላይ ምን ትጨምራለህ? ኤክሰርሳይዝ ትጨምራለህ። ብዙ ጊዜ ስናወራ ሰምተሃል። ቁጭ ባልክበት ስኳርን ብትለካ ብዙም ለውጥ አይኖርም። ምክንያቱም ስትበሳጭ ባቄላ እንኳን በአቅሙ ካርቦሃይድሬት ነውና ስኳርን ከፍ ያደርጋል። አሁን ገብቷል አይደል? አሁን ስኳር እያጎደልክ ስትሄድ ምን ይሆናል? የትኛው የምትበላው ነገር መሄጃ ያገኛል። ከፈትክለት እኮ ማለት ነው። መንገዱን ከፈትክለት። ልክ የተደፈነ ቦይ አለ ብለህ አስብ። የተደፈነ ቦይ አለ። ኦኬ የመጀመሪያ ቶሎ አእምሮ ላይ የሚመጣው ምንድን ነው? ውሃው መዝጋት ነው አይደለም? ቦዩ እንዳይሞላ ምንጩን ማድረግ ነው። ሁለተኛውስ ያ ስታግናንት ውሃ እንደዛ ሞልቶ የሚቀመጥ ውሃ በላሻል፣ ይቆሻል፣ ከጊዜ በኋላ ሽታ ይመጣል። የዘጋውን ቦታ ፈልገህ ምን ማድረግ ነው? ድሬን ማድረግ ነው አይደል? መንገዱን መክፈት ነው ለውሃው። እንደዛ እኮ ነው እያልኩ ያለው። ያንተም የበላኸው ነገር ወጣት ሆነ ምንድን ወዴት ነበር የሚሄደው? መሄጃ ነበረው። ጡንቻ ነበረ፣ ኤክሰርሳይዝ ታደርጋለህ፣ ትንቀሳቀሳለህ፣ እያደግክ ነው። ወዲያው የበላኸው ነገር የሚመጣው ኤነርጂ ወደ ግድቡ የሚገባው ውሃ መሄጃ ያገኛል። ክፍት ነበረ ማለት ነው። ከጊዜ በኋላ ያንኑ ምግብ እየበላ ተደፈነ ሞላ ብለህ አስበው። የሚገባውን ቀነስክ፣ መውጫውን ግን አብጅለት። ቅድም እንዳልኩ ኤክሰርሳይዝ እያደረግ ጡንቻህን እየገነባ ኦኬ እንጂ ቁጭ ባልክበት ዛሬ ባቂላ ነገ ምስር ምናምን እሱ በዛ የሚጻፋ ነገር አይደለምና ለምን ጆይን አላረክም? 3 ሳምንት በፊት ካናገርከኝ ኢሹ ነበረብህ፣ ፋይናንሻል ኢሹ ነበረብህ። ለምንድን ነው እኛ ጋር ጆይን አድርገህ መጠቀም ያልቻልከው? አሁን እንግዲህ ወደ ዲኤች ገዳ ስትመጣ ነው ጆይን የማደርግ። ይርቃል ያኛው። ወደ ቦሌ ስትመጣ ነው ጆይን የማደርግ። የት ነው የምትኖረው አንተ? ኢትዮጵያ ውስጥ ሆኖ ነው እሱ የሚርቅብህ? ኢትዮጵያ ውስጥ ነው። ያው የአዲስ አበባ መንገድ አስቸጋሪ አይደለም። አሁን የቦሌው ነው ጥሩ። ዲኤች ገዳው አያምጣውና እንግዲህ ስላንተ አይደለም እያወራሁ ያለሁት። ኦኬ አሁን እንግዲህ ገርጂ ሩቆ ነበር። ኦኬ ሲሪየስ ነገር በመጣ አሁንም ስላንተ አይደለም። ሰዎች የት ሄዳሉ ለሲሪየስ ነገር? ከዚህ ጋር አሁን ካልኮ ነገር ጋር በተያያዘ የሚመጡ ሲሪየስ ነገሮች ሃርት አታክ፣ ስትሮክ ታይላንድ ያስኬደለም። ኦፍ ኮርስ ታይላንድ እና ህንድ ታይላንድ ይሄዱ ነበር። ህንድ ታይላንድ ይሄዱ ነው። ይሄ እኮ ነው ገብቷል። ይሄ ከራቀብህ ገብቷል። እዛ መሰላል ላይ እኮ ነው ያለው። አንተም እንደው ሟርት ነው አትበለኝና ያስከው መንገድ አሁን እየሞከርክ ነው። አፕሪሺየት አደርጋለሁ። ራስን ከምን እየታደግክ ነው? ከስትሮክ እየታደግክ ነው። ስኳርን ስትቀነብስ ስትገላገል ከስትሮክ ሪስክ ነው ራስን እያወጣ ያለው። ከሃርት አታክ ሪስክ ነው ራስን እያወጣ ያለው። አይንን እንዳይጠፋ ነው እያደረክ ያለው። ምን ያክል ኤክስፔንሲቭ እንደሆነ አስባቸው እነዚህ ህክምናዎች። ኮርስ ገርጂ እኮ እጅን ኪስ አድርገህ ወክ እያደረክ እኮ የምትመጣበት መንገድ ነው። የስ ቦሌ እመጣለሁ። ቦሌ ግድ የለህም። ዛሬ ምን በላህ? ዛሬ ቦኮሊኖ፣ አቮካዶ፣ ብሮኮሊን ነው ምንድን ነው የሚባለው? ብሮኮሊን እሺ፣ አቮካዶ እሺ፣ አበባ ጎመን እሺ፣ ቅንጨ ነገርም ቀላቅለውበታል። 160 ሰው እያየሁ ነው። ሮንግ ወይንም ራይት ይለዋል። ኦኬ ወይ ኤክስ ይሰጡሃል ኮሜንት ላይ ወይ ራይት ይሰጡሃል። 1 ሰከንድ ጠብቃቸው፣ ይረባረቡብሃል። እኔ አላልኩም በል ራይትህን ሰብስብ። ወይ ራይትህን ትሰበስባለህ ወይ ኤክስን ትሰበስባለህ። ዛሬ ያረከውን አትበለፍከኝ እኮ እንደዚህ ይታያል። ችግሩ ምንድነው ዶክተር? ያለ አንተ ሁሌ የምታጣው አይደለ? ቆይ እንጂ አሁን ይታያል። እንግዲህ ራይት ነው ያገኘው ኤክስ ነው ያገኘው። እኔ አላልኩም። ኖ አሉ ኖ ይታያል። ራይት አይደለም እያሉኝ ነው። ልክ አይደለም እያሉኝ ነው።
yes ልክ አይደለም because ይተሳሰቀን ነው ምንማማረው ባይዘይ ሰሞኑን አልነበርኩም ኬንያ ነበርኩኝ ለትንሽ ሰባከለ ያ ሞምባሳ ትንሽ እንጆይ ስታደርግ ያያውቅ ነበር ሞምባሳ yes so በዚህ አጋጣሚ እንግዲህ ክሊያንቶቼ በተለይ የሚከታተላቸው ትንሽም ቢሆን የረዳዋቸው ሰዎች ናቸው ያንን ጉዞ ስፖንሰር አድርገው የሄድኩትና ላመሰግናቸው ፈልጋለሁ so እንኳን አንተ በላይቭ ነው ያወራኝ በላይቭ ነው አንድ ትንሽ ጊዜ ያወራኝና ወደናዬ ኬንያ የሚኖር ጓደኛዬ ኦልሞስት 30 ዓመት ነው ከዩኒቨርሲቲ ጀምሮ ነው ቤስት ፍሬንድ ነው ፋሚሊ ነው በቃ ጀስት ሁሌ ነው የምናወራው እንት ጊዜ ነገርኩት እንግዲህ ያስብ ላለፉት 2 ዓመታት ከዚህ ውጪ አውርተን አላቅም ስንደዋወል እሱ እንኳን ሮንግ ዌይ ያረገ ነው ብለስ ምን ትላለህ ሮንግ ዌይ ስንገናኝ ኬንያ ነው የምኖረው ብያለሁ ናይሮቢ ባካል ሳገኘው እርጅት ብሎ ገርጅፎ በጣም ጡንቻ በጡንቻ ነበረው ይቦርጫም ሆኖ ነው ያገኘሁት ምኑን ተለወቅ ታዳልኩት እንዴ እየበላሁ እኮ ነው ያልከኝን አሳ እየበላሁ ነው አለኝ ምን ያክል አክዛ ይወን ነው ይያለው ይወን ትንሽ ነው ሰጡን ምሳሌ ምናምን እሱ ነው የምበላው እንቁላል ስንት ትበላለህ ጠዋት በቃ 3 በላኒ አልችም 3 ነው የምበላው ከዛ ማታ ላይ አትክልት ምናምን አድርጌ ከብቷል ጡንቻውን እያጣ ነው ይንቦርጫ ይሆና ነው እርጅናውን እያፋጠነ ነው በዚህ አጋጣሚ በጣም ነው የምወደው መኮንን ታደሰ ሀጎስ ትምህርት ቤት እንግዲህ ስንማር እሱ ዱቢሶ ነው የሚለኝ በአባቴ ነው የሚጠራኝ ዱቢሶ ነው የሚለኝ እኔ ደግሞ ሀጎስ ነው የምለውና ባያቱ ስም ዱቢሶ ነው የሚለኝ እሱ እኔ ሀጎስ ነው የምለውና ሞኬ የሚገርም ልጅ ነው ኤኒዌይ ምን ልፈልጌ ነው ብዙ አሁን በተለይ ሶሻል ሚዲያ በዚህ ቲክቶክም ላይ ተከሆነ በተደጋጋሚ የሆነ ገብቷል በጣም ጠንከራ አድርጌ ማውራቸው ነገሮች አሉ because ምንድነው ሰዎች በትክክል እየተረዱ አይደሉም በትክክል እየፈጸሙ አይደሉምና አንተም ላይ ፈረደም ምክንያቱም በዚች በመናወራው ነገር በትክክል ቶሎ ስለማይመጣ ነውና እንኳን አንተ እንደ ወንድሜ ማየው በቃ 2-3 ማውራ ስንት ነገር ጊዜ ነገር 3 ማብ በፊት ነገርኩት እንኳን በትክክል እየፈጸመ አይደለም ያስተግራል እንግዲህ በሶሻል ሚዲያ ማውራትና በአካል ዶይ አርገ ሲሆን ኮምፕሊትሊ አንድ አይደለም ሶ አንደኛ ነገር ቂንጬ ለአንድ 49 ዓመት ሰው ስኳርን ታሪክ አረጋለሁ ብሎ ፋይት ፈትጀ ለጀመረ ሰው ፈጽሞ አይመከርም ምን ማለት ነው አይሆንም በቃ እንጂ ምን መመከር አለመመከር አይሆንም እሺ ካል ነገርኮ ኦስትሪ ነውና የትኛው እህል አይሆንም በደንብ ያዝልኝ እህል መጥፎ ነው ያልኩ አይደለም ስላንተ ነው ማውራው አንድ 49 ዓመት ሰው ሲስተሙ በጣም ያረጀ ሰው ለረጅም ጊዜ ቁጭ ባለበት እነዚህ ሮንግ ምግቦች በመብላት ራሱን ዳሜጅ አድርጎ ለከፍተኛ ስኳር ለተዳረገ ሰው 9 ዓመት መድኃኒት ለወሰደ ሰው የትኛው እህል አይሆንም ቆሎ እንኳን አይሆንም ያልኩ ያለው ትላንታው እነ ብሮኮሊ ምናምን ያልካቸው አትክልቶች ጥሩ ናቸው ብቻቸውን ግን ምግብ አይደሉም ኦኬ ሶ ኳሊቲ ፕሮቲን ላይ ፎከስ አድርግ ኳሊቲ ፕሮቲን እነዚህ አኒማል ተዋጽኦች ማለት ናቸው እነሱን በደንብ ተግባር ብላ አጎነ ምን አለ እነ ብሮኮሊ ቅድም ያልከው አለ ዶክ ይቅርታ አኒማል ተዋጽኦ ስትል ምን ማለት ነው እስኪ አንዴ አሳ ኦኬ የትኛው አሳ የውቅያኖስ አሳዎች ሰርዲን ቱና ሳልመን ኦኬ ስጋ ቀይ ስጋ ጾሞን ነው የምታነሳው ቀይ ኩልል ያለ ስጋ ኦኬ ዶሮ ቆዳው የተነሳበት ዶሮ አይብ ነጩ አይብ በቅቤ በምናምን ያላበላሻው አይብ እኔ ከ30 ደቂቃ በፊት የበላሁት አይብ ከ30 ደቂቃ በፊት አይብ ነው የበላሁት እንዴት አድርገህ በለኝ ወካርጌ ፍሬሽ ኮርነር ሰፈራችን አለ ዛንዱም የኔን ያንቶች ባግኝቻለሁ በዚህ አጋጣሚ አግኝቼ ብታ ከብቶቹ ጋር አውርተናልና አይቤን ይዤ መጣሁ ሌላም ነገር ገዝቻለሁ ግማሽ ኪሎ ነው አይቡ ታሽጎ የሚሸጠው ካወቀው ግማሿን ኪሎ ነጩን አመጣሁት ነጩን ልክ ከቤስታሉ እንዳወጣሁት 2 ማንኪያ ጎረስኩ
ምንም ሳልጨምር ይሄንን ያደረኩት ለምንድን ነው? ከዚያ በኋላም ስሰራው አንድ ማንኪያ ነው ጨመርኩት ዘይቷን ኦሊቭ ኦይል አንድ ማንኪያ ጨመርኩ ጨው ጨመርኩ ልዩ ነው የሚሆነው ከክትፎ ጋር አይብ ሲቀርብልኝ ጣዕሙን ታውቀዋለህ እንግዲህ ልዩ ነው አይደል እሱ ከክትፎ ጋር የሚቀርበው አይብ የጠገበውን አስበው በጣም ልዩ ነው እሱ ነበር በፊት በላው ነበረው እንዴት ተደርጎ ታዲያ አንድ ማንኪያ ዘይትና ጨው ብቻ ጨምሬ እንዴት ሊጣፍጠኝ ይችላል አይጣፍጥም ምንም ጥያቄ የለውም ቀድሜ ግን ባዶውን ስለጎረስኩት ገብቷል ባዶውን አይብ ስለጎረስኩት አሁን ትንሽ ጨውና ዘይት ያረኩበት ምርጥ ነው የሚባለው ምላሴ ሸወርኩት ምላሴ ያንን በላ እርጎ አለን አሁን እንግዲህ የመጣው ነው ስጋዎቹ ነገር ያለው አሳ ነገር ያለው ዶሮ ነገር ያለው አይቡ ነገር ያለው እርጎ ከሆነ ደግሞ ግሪክ ዮገርት የሚባል እርጎ አለ ከውስጡ ፋት የተቀነሰለት ማለት ነው ምግቦች እሱ ይሆንና ከጎን ምን አለ አትክልት አለ አሁንም ግራ እየገባ ነው አይደል አሁን ነገ በዓል ነው ነገ በዓል ነው ባለቤት ዶሮ ወጥ አቀረበችልህ አይደል አንተ እዛውስ ምኑን ነው የምትበላው ብልቷን ብልት እንግዲህ ብዙ ጊዜ የሚሰጠው በቁጠባ ነው ዛሬ እኔ ብዙ እግሮች ምናምን ቺክን ብረስ ብዙ አምጥቼ ነው የገዛሁት የተቆራረጠ እንግዲህ በፊት አንድ ያቀርቡልህና ከብዙ እንጀራ ጋር የሚያቀርቡልህ ወጡ ጨምርልሃል ውሃው ጨምርልሃል እንጂ ብልት ማንም ጨምሮ አይሰጥህም አላቅም እንግዲህ እናንተ ቤት ታምር ከሆነ አላቅም እኛ ቤት አይሰጠንም ነበር አሁን ባለቤት አመጣችልን አንዷን ብልት ታመጣና ብቻውን ትበላዋለህ ጨረስኩ አይደል አንድ ብልት ያለ እንጀራ በልት ትጠግባለህ አትጠግብም አስክ ፎር ሞር ንግስቲቷን ጨምሪ በላት ሁለተኛ አሁን ጨምሪ በላት ሶስተኛ ማን ምግብ እሱ ነው ምግብ እኮ እሱ ነው ለአንተ የሚሆነው ምግብ እሱ ነው ከብልቱ ጋር ከስጋው ላይ ቆዳውን አንሳ ቢኮዝ ቆዳውን አለው ከፍተኛ ፋት የሚገርም ነገር ኦሬዲ ምን ብዬሃለሁ ያንተ ሰውነት በፋት የተሞላ ስለሆነ ተጨማሪ ፋት እዚህ ጋር መሙላት ነው የሚሆነው ከቻልክ ደግሞ ወጡ የተሰራበትንም ዘይት ከላይ በእንጀራው ጥረግ አድርገው ቆዳውን አንሳ ቀስቅጠው ምናልባትም 4 ወይ 5 ብልት ከበላ በኋላ ነው በቃ የምልህ እንግዲህ ከባለቤት ጋር ጸብ ነው የሚሆነው ሙሉ ዶሮ ሊጨርስ ነው እንደሱ ብላ በመጨረሻ ቅድም ያልከውን ብሮኮሊውን ምናምኑን ጨምረ ብላ አሁን ነገርኩን ለአሳም ማርክ አሳም ከቀረበልህ ሆቴል እስቲ የምትቀርበውን ኮትሌት አስባት እቺን የምታክል 3-4 ፍሬ ያቀርቡልህና 1000 ብሮች ያስከፍሉሃል ምንም እሷን አንተ ለመጥገብ ብለህ በዳቦ አድርገህ በምናምን አድርገህ እኮ ነው የምትጠጣው አይደል አሳም ከሆነ መጀመሪያ አሳውን ብላ ከጠገብክ በኋላ አትክልቱን ብላ ጋም ከሆነ ነገ ይታረዳል ባለቤትን በጥብስ በላት ጥብሱን አመጣችልህ አይደል በማንኪያ ቅጥቅጥ አርቃ ቤት እንዴት ደስ እንደሚል አንተ እኮ በማጣበቂያ ለምንድን ነው መከራው የምትበላው በማንኪያ ነው ብለህ ከበላ በኋላ ጠግባል አይደል አትክልቱን ብላ በመጨረሻ ላይ አሁን በደንብ ትንሽ እንግዲህ ለማኑ ያለው አሰዳ ገብቶኛል በአካል ደግሞ ቦሌ እመጣለሁ ዲኤች ገዳ ይበቃል እሺ ቆጮ አይፈቀድም የመጨረሻ ሃይ ፋይበር አለ ቆጮ አይፈቀድም ኮሜንት ጠብቅ እኔ አሁን ከምታስለፋኝ ዝም ብለህ ጉድህ ነኝ ቆጮ ይቻላል ወይ ለአንድ 49 ዓመት ለሞላው ሰው 9 ዓመት ከስኳር ጋር ታገለ አሁን ግን ታሪክ ሊያደርግ ላሰበ ሰው ቆጮ ይቻላል ሰማህ መልሱን የታሉ አልሰጡም እኮ ዶክ ኖ አንዱ ነው አለ ኖ ኦኬ ኖ ይበዛል ሃይ ፋይበር አለው ምናምን ስለሚባል ነው ስኳሩስ ሃይ ስኳርም አለልህ ኦኬ ያ ሃይ ፋይበር ብቻውን አልመጣም ብሮኮሊስ ሃይ ፋይበር አለው ስኳር ግን የለውም ጎመንስ ሃይ ፋይበር አለው ስኳር የለውም አሁን በደንብ ይገባህ ነው አይደል አትሸወድ ለዚህማ ቆይ እንጂ ከመውጣት በፊት ለዚህማ እንጀራ ስትልኮ ሃይ ፋይበር አለው እኮ ብዙ ሰዎች አሉ ዛሬም ድረስ ያ ሃይ ፋይበር ግን ከምን ጋር ያለው ከውስጡ ከፍተኛ
ዚሊዮን ካሎሪ ያለው ዚሊዮን እንግዲህ እኔ ያመጣው ከቢሊዮን በላይ ያለ ነውና ስኳር አለ ዚሊዮን ስኳር አለው። አሁን በደንብ ገብቶኛል። በአካል ደግሞ ሲመጣ የበለጠ ይገባል። እስከዛ ሞክር ግን እስከዛ ሞክር። ይኸውልህ እየታገልኩኝ ነው ዶክተር። እነኚህ ፍራፍሬዎች ብቻ ሆኑ እንጂ አሁን እስገባ ሮንግ እኮ ለምን እንዳደረገባ ገባው ነው። ሮንጉ ምን ጋር እንደሆነ እኮ ገብቷል። ቅጠላቅጠሉ ዋናው አይደለም። ዋናው ቅድም እንዳልኩ በማንኪያ የምትበላው ባለቤት ነገ የምታቀርብልህ ጥርሱ ክትፎ ሲሆን ዘይት ቅቤ እንዳታበዙ ብቻ ብላቸው። ቅቤ ካልበዛው በአንድ ማንኪያ ከተሰራ ብልህ ታሪክ ተጠገብክ በኋላ አትክልቱን መጨረሻ ላይ አድርግ። አይበቃም? ይበቃኛል። ቴንክ ዩ የስ አመሰግናለሁ ዶክተር። የስ